ሀኒ ከዚህ በኋላ እኔን አርቀሽ እንድታስብኝ አልፈልግም። ሰላምዬ እኔ መቼም እንደዛ አስቤሽ አላውቅም። ለመሆኑ ግን ምግብ በልተሻል? ጠዋት ካሴር ጋር እኮ በልቼ ነበር። እሱም ግን ወጥቶ ቀረ። በቃ የሚበላ ነገር ይዤልሽ ልምጣ። እንዴ ሰላምዬ እንደሱም አይሆንም። አርቀሽ አታስብኝ አልኩሽ እኮ ሀኒ። በየትኛውም አጋጣሚ ቢሆን ከጎንሽ እቆማለሁ። እሺ በቃ እሺ ሀኒ ቶሎ እመለሳለሁ። በቃ ሰላምዬ። አቤት ሀኒ። እማዬ ምን ያደረግሽ ነው? ምን ያደረግሽ? ወዴት ሄድሽ ነው? ወደ ቤቴ ነው። ከእናንተ ጋር ለመኖር ነው የመጣሁት። በድንገት ምን ተፈጥሮ ነው አያቴ? ምን ይፈጠራል? የመጣሁበት ጉዳይ አለቀ። በቃ መሄድ። እማዬ ቅድም ስለተናገርኩሽ ተናደድሽ አይደል? ሄዳችሁ ምን አስቀየመኝ? ያልሽው እኮ ትክክል ነው እማዬ። እኔ እኮ ላስከፋሽ ፈልጌ አልነበረም እንደዛ ያልኩሽ። ሜላት እኔም እኮ ልጅ ወልጃለሁ። የእናት ልብ ደግሞ ስስ መሆኑን አውቃለሁ። እኔ በወንድ ለማድረግ እንዴ ሀኒ ለምን ከኛ ጋር ማስወሩ ይገል ለምንድን ነው ከኛ ጋር ማስወሩ? እንዴ ቤቴን ለማን ትገር ከእናንተ ጋር የምኖረው? እንዴ ምን ችግር አለው? ባሉ በሉ እናንተ ትቀልዳላችሁ። አያቴ ምን እንደምልሽ እኮ ግራ ገባኝ። ወገኛ በላ ይልቅ አሁን ና ሸኘኝ። እንዴ አያቴ የምር ትሄጂ ነው እንዴ? እንዴ ሸኘኝ አልኩሽ። የሀናና የእርግብ የምርመራ ውጤት መጥቷል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ኖላዊ እንግዲህን ክፍል 50 ይዘላችሁ ቀርበናል። ዶክተሩ እንግዲህን ሲቆይ ወይዘሮ ሜላት ለምንድን ነው የቆየው ትላለች። ማማም አንቺ ደግሞ ሁሌ መቸኮል ትወጃለች፣ ተረጋጊ ትላታለች። እንደዚህ እየተባባሉ እያለ ዶክተሩ ይመጣል። ቆየሁባችሁ አይደለ ሲል እንግዲህን እማማም አውቀህ አይደለም የቆየኸው ይላል። እንግዲህ ውጤቱ እኛ ጋር መቆየት ስለሌለበት እንግዲህ ውጤቱን ይዛችሁ ሄዱ ይላል። ለምን አንተ አትከፍተውም እንዴ? ክፈተውና ውጤቱን እዚሁ እንወቅ ይላሉ ማማም እና ወይዘሮ ሜላትም ክፈተው ትላለች። እርግብም እንግዲህን ክፈተውና ውጤቱን አሳውቀን ዶክተር፣ አንተ ማሳወቅ አትችልም ወይ ትለዋለች። አይ እሱማ እችላለሁ እናንተ ቅር ካላላችሁ ይላል። እርግብም እንግዲህ አይ ቅር አይለንም ክፈተውና አሳውቀን ውጤቱን ትላለች። በዚህ ጊዜ እንግዲህ ዶክተሩ የሀናን ፍቃድ ይጠይቃል። ሀና አንቺስ ምን ትያለሽ ሲል ወይዘሮ ሜላትም ሀና ደግሞ ምን አገባት እዚህ ነገር ውስጥ ትላለች። ዶክተሩም ወይዘሮ ሜላት ይሄ ውጤቱ የሀናም ጭምር ስለሆነ ያገባታል ይላታል። ሀናም ችግር የለውም ክፈተውና አሳውቀን ውጤቱን ትላለች። እና እንግዲህ ውጤቱ ሲከፈት ሀና ወይዘሮ ሜላት ልጅ እንዳልሆነች ይታወቃል። እርግብም እንግዲህ በጣም ደስ ብሏት እናቷን ታቅፋታለች። ሀናም ምን እንዴት እንደዚህ ሊሆን ይችላል ብላ በጣም ትናደዳለች። ወረቀቱን ታነሳና ትቀዳድደዋለች። እናማማም እንግዲህ ከሆነስ ሆነና ይች ልጅ የልጅ ሆነች ማለት ነው ትላለች። አውድ እንግዲህ ውጤቱ እንደሚያሳየው እንደዛ ነው ይላል ዶክተሩ። እርግብም እንግዲህ ወይኔ የኔ አንቺ ሊሆንኩኝ ማለት ነው ትላለች። አዎ የኔ ልጅ ነሽ ትጠራጠሪያለሽ እንዴ? ነይ እስኪ ከፊትልና ወይዘሮ ሜላትና እርግብ ይተቃቀፋሉ። ሀና ግን ለብቻዋ እያለቀሰች ነው። አይዞሽ ብሎ እንኳን የሚያጽናናት የለም። እርግብም እንግዲህም በጣም ደስ ብሏታል እና አያቷንም ታቅፋታለች። አያቷ ግን ነገሩ ሁሉ አልተዋጠላትም። አያቷ የልጅ ነች ብላ የምታስበው እንግዲህ ቀልቦ የነገራት ሀናን ነው። እርግብም ብዙም አልተቀበለቻትም። ዶክተሩም እንግዲህ ደስ ይበላችሁም አይበላችሁም አላቅም ውጤቱ ይህ ነው ይላል። እንግዲህ እርግብ ግን በጣም ደስ ብሎናል፣ ቀላል ደስ ብሎናል ብላም በጣም እያሽቃበጠ ዶክተሩን ሄዳ ታቅፈዋለች። ወይዘሮ ሜላትም የኔ ልጅ እያለ እንትን ትላለች። እማማ ግን አሁንም ቢሆን ነገሩ አልተዋጠላቸውም። አንገታቸውን እያወዛወዙ እየተከዙ ይገኛሉ። ሀና እንግዲህን ወደ አባቷ ጋር ትሄዳለች። የሀናም ማሳዳጊዋ አባት እንግዲህን መድኃኒት ተሰጥቶት በሕክምናው ላይ እንግዲህን እስካሁን አልነቃም እና እንግዲህን እርግብ ቤት ትመጣና ሰላምን የሆነ ነገር ልንገርሽ አታምኒም ትላታለች። ምንድነው ንገሪ ትላለች። ገምች እስኪ ስትላት አይ ከነገርሽ ንገሪኛ ትጨማለቂ ትላለች። እና ሰላምም እንግዲህን አይ ከተናገርሽ ተናገር አትጨማለቂ ስትላት ቆይ ዶክተር ጋር ሄዳችሁ ነበረ ዛሬ ሐኪም ቢቀጠሮ ነበራችሁ አይደል ትላታለች። እሱን እኮ ነው ለነግርሽ የመጣሁት ትላለች። ምንድን ነው ብቻ የኔ አንቺ እህት ሆንሽ እንዳትይኝ ትላታለች። እርግብና ወይዘሮ ሜላት እንግዲህ በጣም ደስተኛ ሆነዋል። ሀናዬ እንግዲህ ተግዛለች እና ዶክተር ሐኪም ቤት እንግዲህ እየተቃቀፉ እማዬ ልጅ መባባል ጀምረዋል። አያታቸው እንግዲህ ምንድነው አትጨማለቁን እንዴት ትላለች። ወይ እማዬ ደግሞ ምን ሆነሽ ነው ትላለች ወይዘሮ ሜላት። ሰላምና ምናሴ ምግብ እየሰሩ ነው። ምናሴ ሰላም እማዬ አያቴ ምግብ ላይ ጨው እንዳትጨምሪበት ይላል። ምን ነው ላንተ ብቻ ነው እንዳያትነቱ ትላለች። ወይ ሰላም ደግሞ አማርኛ መጎተት ትወጃለሽ ይላል። ሰላም እንግዲህ ምናሴን እኔ ምልህ ምናሴ ከሀናና ከእርግብ ማን እህታችን የምትሆን ይመስልሃል ስትለው፣ ምናሴም እንግዲህ እኔ ምን አለሁኝ እኔ ጠንቋይ አልቀልብ ስትለው፣
ሰላም እንግዲህን ምን አውቃለሁ ሰሞኑን እማዬ የምትቀልበው ጠንቋይ ነግሮህ እንደሆነ ብዬ ነው ስትል፣ ምናሴም አንቺ ደግሞ ነገር መጎተት ትወጃለሽ ስትል፣ በቃ ሽቶ እኔ ግን እንደሚመስለኝ ሀና ትመስለኛለች እህታችን ስትለው፣ ምናሴም እንዴት እንደዛ ልትይ ቻልሽ ይላታል። ሀናም እንደምታውቀው ሀናን አንድ ነገር እውነታ ሳትይዝ እስከ እንደዚህ እስከ ምርመራ ድረስ እንደማትሄድ ታውቃለህ ስትለው፣ ምናሴም ሰላምን ብትሆን የሆነ እውነታ ሳትይዝ እንደዚህ ከምርመራ ድረስ አትሄድም ይላታል። ምናሴም እውነቱን ንገሪ ካልከኝ ከእርግብ ሀና እህቴ ብትሆን እመርጣለሁኝ ይላል። ሰላምም እንዴት እንደዚህ ልትል ቻልክ ስትለው፣ አስበሽዋል? እርግብ ልክ እንዳንቺ ያለ ጸባይ ነው ያላት። ሀና ግን ከሁለታችሁም ለየት ያለች ነች ይላታል። ሰላምም አንተ እየቀለክ ነው፣ እኔ ቁም ነገር እየነገርኩ አንተ ትቀልዳለህ ትለዋለች። እኔ ከምሬ ነው አልቀለኩም ይላል ምናሴ። ለማንኛውም ስልኬን ሂጄ ላምጣ፣ ጓደኞች ደውለው ሊሆን ይችላል ይልና ይሄዳል። ሰላም ምናሴ ከሄደ በኋላ ይሄ ልጅ እውነቱን ነው እንደሚያወራው እውነት ከእርግብና ሀናን መረጠ ማለት ነው። ይሄ እንዲህ አላውቋታል ማለት ነው ትላለች። እንኳን እሱና ነገሩ እኔም ማውቂያታለሁ ትላለች። ዶክተሩ ግን የሀናን ውጤት በመቀየሩ በጣም ተጸጽቷል። በጣም እየተከዘ ይገኛል። እና ቁጭ ብሎ ያለ አንድ ሰው ይመጣበታል። በጣም ይደነግጥና ምንድን ነው ይላል። ምንም አይደለም ተቀመጠ አይቀርምም እንደመጀመሪያ ይላል። አይ ሰውዬ ውጣልኝ ከቢሮው ስራዬን እንዳታበላሽብኝ ይላል። አይ አንተ ቦቅቦቅ፣ ወይኔ ደግሞ ወንበሩ እንዴት ነው የሚመቸው ይለዋል። እና የተባልከውን ነገር እንዳደረግከው አምናለሁ ምናምን ሲለው፣ አድርጌዋለሁኝ። እሺ ውጤቱን ማየት ፈልጋለሁ ሲለው፣ የምኑን ውጤት ሲል የልጆቹን ነው ይላል። ከዛ እንደዛ ሲለው እንግዲህን ውጤቱን ማን ጋር የለም እና ሄደ ልጆቹ ይዘው ሄደዋል በማለት ይመልስለታል። እኔ የተባልከውን ነገር እንዳደረግከው በምን እርግጠኛ ልሆን እችላለሁ ሲለው፣ ስታስበው እኔ ህይወቴን ኡማራ ስዤ የምጫወት ይመስልሃል እንዴ ይለዋል። እና እሺ ቢሆንም እኮ የተማርኩ ነኝ ይለዋል። አይኔ ደግሞ የተማርክ ፋራ መስለኝ እንደሆነ ይለዋል። ከዛ እንዲመጣ አመጣጣችሁ ነው እንደዚህ አራዳ ያደረገ ይለዋል። እና እሺ በማለት እንግዲህን ይነሳና ደግሞ ፍቅረኛ በጣም ቆንጅዬ ነች ይለዋል። አዎድ አመሰግናለሁ ይላል። ዶክተሩም ደግሞ እንግዲህ ስትጋቡ እኔ ነኝ አንደኛ ሚዜ ሲለው፣ እንደ አዎድ አንተ ነህ የምትሆነው፣ ካንተ ሌላ እንግዲህን ማን ይሆናል ይለዋል። እሺ ሰላም በልልኝ በማለት ጥሎት ይሄዳል። ዶክተሩ እንግዲህን ያለፈውን ጊዜ እያስታወሰ ዶክሜንት ይዞ እየወጣ እያለ እንግዲህን ሲወጣ እላው ላይ እንደወጣበት በስመ አብ ወወልድ ወመንፈስ ቅዱስ ብሎ እንዳማተበ እና ደግሞ እሱ ሰይጣን ነኝ ሲለው ይገኛል። እናም ያ ሰውዬ በፍቅረኛው እንዳስፈራራው የሀናንና የእርግብን ውጤት እንዲያቀያየር ያስፈራራዋል። እሱም እንግዲህ ያስፈራራው በፍቅረኛው ነው። ዶክተሩም እንግዲህ ይህንን ውጤት ታላቀያየርክ የፍቅረኛህን ጸጉር በደረቁ ነው የምላጭልክ ይለዋል። ዶክተሩም እንግዲህ ይኸው እንዳልከኝ አድርጌያለሁ ቀይሬያለሁ በማለት በጣም ይደናገጣል። እርግብም እንግዲህ ለሰላም ሀሴት እሷ እንደሆነ ትነግራታለች። ሰላምን በጣም ትደነግጥና ትነሳና ሰለንትን ሀና ስትላታለች። ሀና ምን ስትላት፣ ሀና እህቴ የሆነ ትላለች። እኔ እህትሽ ከሆንኩ ሀና እንዴት ነው እህትሽ የምትሆነው ስትላት፣ ሰላም መጀመሪያ ስትገቢ የነገርሽ ነገር ትክክል ነበር ትላለች። እንግዲህን እርግብም እንዴት ምን ብዬ ነበር ስትል፣ መጀመሪያ የተፈጠረውን ነገር ብነግርሽ አታምኒም ነበር ብለሽ ነበረ፣ እውነትም አይታመንም ብላ እንግዲህ ትታት ትሄዳለች። ሰላምም ወደ ሀና ጋር ትሄዳለች። ወደ ሐኪም ቤት ስትሄድ እንግዲህ ሀና አባት አልነቃም እና ሰላም ይባባላሉ። ከሰላምና እንግዲህን ሀና ሰላም ይባባሉና ሰላም እንግዲህን ሀናን ይኸውልሽ ምንም ውጤቱ ምንም ሆነ ምንም እህቴ ነሽ አንቺ ትላታለች። ምናሴ ከትምህርት ቤት ሲመጣ አያታቸው ተክዛ ሳሎን ላይ ተቀምጣለች። አያቴ ምን ሆነሽ ነው የተከሽው ይላታል። ምናሴ እንግዲህን አያቴ ምን ሆነሽ ነው የተከሽው ሲላት፣ ውይ ተከስኩኝ እንዴ ትላለች። አዎ ተክዘሻል ይላታል። እኔ እነዚህ የልጆች ውጤት በጣም ነው ግራ ይገባኝ። ሀና እህታችሁ ትሆናለች ብዬ ሳስብ አልሆነችም፣ ውጤቱ ያላሰብኩን ነገር ነው የሆነው ትላለች። እንዴት ነው ያሰብሽው ስትላት፣
እርግብ ነው ድንቢጥ የምትላት ምንም ልጅ አትመስልም ትላለች። ምናሴም እንግዲህ እኔ ሰው ልጅ እኮ እንደዚህ አይገመትም ይላታል። ምናሴም እንግዲህን አያቴ አትተግሽ፣ እኔ ግን የምትመስለኝ እርግብ ነች እህቴ ይላል። እንዴት እንደዛ ልትል ቻልክ ስትለው አያቱም አስበሽዋል፣ የእርግብ ጸባይና የሰላም ጸባይ ተመሳሳይ ነው። የሀናና የሰላም ጸባይ ግን ምንም ተመሳሳይ አይደለም። ሀና እንደምታያት የተረጋጋች ነች ይላታል። አያቱም እንግዲህን እሱን እኮ ነው የምልህ ከልጅነታቸውም ጀምረው ሰላምና እርግብ የተገናኙ አይደሉም። እርግብን ሰላምና ሀሴት እንግዲህን በጣም ነው ተመሳሳይ ነው ጸባያቸው ትላለች አያታቸው። ግን ይሄንን ምናሴ ግን እርግብ ነች እህቴ ስትል እርግብ በጣም ደስ አላት። ሰላም ሰላም፣ ውድ ዩቲዩብ ቻናል ተከታታዮች ቪዲዮን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ